ሰላም ቤተሰቦች እንዴት ናችሁ? ደህና አደራችሁ ወይ? የምር ትላንትና ማለት ነው በጣም ተረብሼ ነው ያደርኩት። እውነት ለመናገር አለ አይደል በጣም ነው የዘገነነኝ፣ በጣም ነው የቀፈፈኝ። በተለይ እንለያየ የሚለው ቃል በቃ ሀይሚዬ ምን እንደሆንሽ አላቅም። ምንድን ነው የሆንሽ? ወይኔ ቆንጆ ምንድን ነው አላቅም። ብቻ ይሄንን ከአንቺ አፍ መስማት በጣም ከባድ ነው። ይሄንን ንግግር ከአንቺ አፍ መስማት ለኛ በጣም ከባድ ነው። በተለይ ለጨረቃ ፋሚሊ በጣም ከባድ ነው እና እኔ እንጃ ምን እንደምላችሁ አላቅም። ምን እንደ ማለት እንዳለብኝ ሁሉ አላቅም። በጣም ግራ አጋብተሽናል በጣም ማለት ነው እና ፈጣሪ ሰላሙን ያምጣልን። ሌላ ምንም ማለት እንግዲህም ቲክቶኳ ላይም አንድ መልእክት ሼር አድርጋለች። ይሄ ደግሞ ነገሩን ትንሽ ከበድ እንዳለ ነው የሚያሳየው። እንግዲህ ቅመምዬ ምን ላይ እንዳለሽ አላቅም። በእርግጥ ወደሽ ይሄንን ነገር ከአፍንሽ እንደማታወጪ አውቃለሁ፣ ፈልገሽ እንደማታደርገው አውቃለሁ። ግን የተጫነሽ ነገር ምንድን ነው? ይህንን እንድትናገር ያደረገሽ ነገር፣ በዚህ ልክ እንድትጨክኝስ ያደረገሽ ነገር ምንድን ነው? የእውነት አንቺስ ደህና ነሽ ወይ? ከምንም በላይ ደግሞ የሚያሳስበኝ አንቺ አሁን ላይ ደህና ነሽ ወይ የሚለው ነገር በጣም ያሳስበኛል። እውነት ለመናገር ሀይሚዬ የምር ደህና ሆና ነው ወይ ይሄንን ያለችው? በሰላም ነው ወይ የሚለው ማለት ነው በጣም ያስጨንቀኛል። እውነት ለመናገር ብሩኬን ለመጉዳት ፈልጋ ወይም ደግሞ ብሩኬን ማጣት ፈልጋ ከብሩኬ ህይወት መውጣት ፈልጋ እንዳልሆነ ሁላችንም ጠንቀቀን እንድናቃለን ሁላችንም። እና አሁን ላይ ደግሞ ሼር ያደረገችው ነገር አለ ማታ ላይ ማለት ነው እንትኗ ላይ ቲክቶኳ ላይ ከባድ መልእክት ነው እውነት በጣም ሮንግ የሆነ መልእክት ነው። አኪድ ከጊዜው ጋር ነው ምንም እንትን የለውም። እና እምወዳት አንድ አባባል አለች። በእርግጥ አባባል አይደለም ብላ እንደገና ደግሞ የማይድንን ስናከም የሚድንን እንገላለን። ምን ማለት ነው እንግዲህ? በጣም ከባድ ነው ቅኔው እውነት ለመናገር አንዳንድ ጊዜ አንዳንድ ነገሮችን መተው እያለብን እንደማይሆን እያወቅን በጣም ብዙ እንታገላለን። ትንሽ ብንታገል ሊስተካከል የሚችለውን ነገር ሁሉ እናጣለን። ሁሉም ነገር ያ ማለት ያው አሁን ሀይሚዬ እዚህ ጋር እያልሻለሽው ማለት ለማይሆን ነገር እስከዛሬ እንደደከምሽ እንደለፋሽ እስከዛሬ ማለት እስከዛሬ መተው እያለብሽ ነገር ግን እስካሁን ድረስ እየታገልሽ እንደሆነ ነገር ግን አሁን ላይ ተስፋ እንደቆረጥሽ ነው እንግዲህ እዚህ ጋር እያወራሽን ያለሽው ቅመምዬ። ግን የኔ ቆንጆ አንቺና ብሩኬ እስካሁን ተጣልታችሁ አታውቁም ማለቴ ቢሆንም እንደ አንድ ፍቅረኛሞች ወይም እንደ ባልና ሚስት ስናየው የናንተ ሶሻል ላይፍ ስለሆነ ነው እንጂ ፕራይቬት ላይፋችን እኛ ብዙ ጊዜ ሳይጣሉ የሚያድሩ ባልና ሚስቶች የሉ ወይም ፍቅረኛሞች የሉ። እውነተኛ ፍቅር መሀል ደግሞ ጸብ አለ፣ ጭቅጭቅ አለ፣ ብዙ ነገሮች አሉ፣ ብዙ ነገሮች ማለት ነው። ስለዚህ ከምንም በላይ ደግሞ የይቅርታ ልብ ሊኖረን ይገባል። የይቅርታ ልብ ሊኖረን ይገባል። ሁል ጊዜ እንጣላለን ሁላችንም። በሁሉም ሰው መካከል እኮ ጸብ ይፈጠራል። ፍቅር እንዳለ ጸብም አለ። ስለዚህ ትታረቃላችሁ። ይሄ ማለት ምን በእርግጥ የምትኖሪውን ህይወት የምታውቂው አንቺ ነሽ። እኛ ከላይ ከላይ በምናየው ነው የምንናገረው። ህይወቱን ደግሞ የምትኖሪው አንቺ ነሽ። እኛ በምናየው ነገር አንቺና ብሩኬ እንደውም የምትጣሉ ሰዎችም አይደላችሁም። እኛ ወደፊት ብዙ አላማ አለን። እናንተ ገና እኔ በራሴ የምስለው በራሴ ማለት ነው የማስበው ሀይሚና ብሩኬ ማለት ወደፊት ተጋብተው ወልደው አራቱም ልጆች ተወልደው እነሱ ደግሞ ታዋቂው ዩቲዩበሮች ሆነው ልክ እንደነሱ ፌመሶች ሆነው ምናምን እንደዛ ነው የምስለው። እኔ እግዚአብሔርን ነው የምላችሁ። እነዛ አራት ልጆች ደግሞ ገና ሳይወለዱ ነው የፈመሱት። እኛ የምናየው አንቺና ብሩኬ
ለማንኛውም ሰው የፍቅር ተምሳሌቶች ናቸው። እንደዛ ነው እኛ የምናስበው ከምናየው አንፃር፣ ብሩኬ ላንቺ ካለው ክብር አንፃር፣ ፍቅር አንፃር፣ አንቺ ለብሩኬ ካለሽ ክብርና ፍቅር አንፃር ማለት ነው። እናንተ ደግሞ ጠላታችሁ ምቀኛችሁ በጣም ብዙ ነው። አሁን እዚህ ጋር ሀይሚዬ እንደው እውነት አንቺ የሆነ ችግር ደርሶብሽ ካልሆነ የሆነ በቃ የተገደልሽበት ነገር ካልሆነ ብሩኬን አሁን በደፈነው ይሄን በቃ ጥፋት አጥፍተሃል ብትይው ይሄ እንደማንኛውም ሰው አሁን ሰው የሚፈርደው አንቺ ላይ ነው። ሀይሚሻዬ የኔ ቆንጆ አንቺም እየተጎዳሽ ነው ያለሽው፣ ገባሽ? አንቺም እየተበደልሽ ነው ያለሽው። እዛ ጋር አንቺ ነው ሰው ሁሉ የሚፈርደው። ምን ሆና ነው ብሎ ዞር ብሎ የሚያስብልሽ ሰው የለም። ስለዚህ ብቻሽን መጎዳት የለብሽም፣ ብቻሽን ዋጋ መክፈል የለብሽም። በቃ የሆንሽውን ነገር ግልጽ ተናገሪ ሀይሚሻዬ የኔ ቆንጆ ባክሽ። እንደኛንም አታስጨንቂን። አንቺም እኮ ሰላም የለሽም፣ ፊትሽ እኮ ያስታውቃል። በጣም ተከፍተሻል፣ በጣም አዝነሻል። እውነት ይሄ ነገር ፕራንክ ካልሆነ የእውነት ከሆነ ሀይሚሻዬ መፍትሄው ያለው አንቺ ጋር ብቻ ነው የኔ ማር። መፍትሄው ያለው አንቺ ጋር ብቻ ነው። ብሩኬ ምንም የሚያውቀው ነገር እንደሌለ እንግዲህ እያየን ነው። ስለዚህ ያይሹን ነገር በግልጽ አሳይው፣ ተናገሪ። ለምን አንቺስ ብቻሽን ትፈጫለሽ? ለምን ትጉጃለሽ አንቺስ? በቃ ያለውን ነገር ፍርጥ አድርጊው፣ አሳይው፣ ነገሩን አውጪውና እንደሆነ ይሁን። ብሩኬ እኮ በቃ እግዚአብሔር የተረዳሁት ብሩኬ ጋር ምንም እንደሌለ ነው። በቃ እኔ በአደባባይ ልዋረድ ይሁንሽውን ነገር አውጪ ያላት እኮ እኔ በአደባባይ ልዋረድ፣ በቃ ሚዲያ ካሜራ ፊት ለፊት ልዋረድ አለ። ከዚህ በላይ ምን ያደርግ እሱስ? እና ቤተሰብ እናንተ ይሄን ነገር አሁን እንዴት ታዩታላችሁ? እንዴት ታዩታላችሁ? አውቃለሁ ሚዲያው ላይ እንዳለ ሀይሚሻ ላይ ነው እየፈረደ ያለው፣ ግን ከምን ተነስታ ነው ይሄንን ያደረገችው የሚለው ነገር ሁላችንም ልናስብ አልቻልንም። እሱም እየተጎዱ ነው። እሷም ወዳ እንዳልሆነ እኔ በ10 ጣቴ ይፈርምላችኋለሁ። ከብሩኬ ህይወት መውጣት ፈልጋ በጨራሽ አይደለም። ብቻ ነገር ሁሉ በጣም ያስጨንቃል። ሀይሚሻዬ ፖስት ያደረግሽውን ፖስት ከባድ ነው፣ ከባድ መልእክት ያለው ነው። ፈጣሪ ካንቺ ጋር ይሁን፣ ይጠብቅሽ። ቡቡዬም አይዞህ ወንድም አለም አብሽሪ። ቅመምዬ እኔ አሁንም ቢሆን ያው ብዙዎቻችሁ ፕራንክ አይደለም ትሉኛላችሁ። እሺ ታዲያ ምንድነው የምትሉት? ብሩኬ እውነት የደበቃት ነገር አለ ነው የምትሉት? እውነት ብሩኬ ከሀይሚ የሚደብቀው ነገር አለ ነው የምትሉኝ እናንተ?